ስለራሴ ስናገር እኔ ስለሚመለከተኝና ስለሚያገባኝ ነገር ብቻ የሚሰሩት እንደምወደው ታውቃለህ አይደል? ብዙ ነገር ለምን አችልም አንተ 15 ቀን ሰርቼ ተባረኩኝ። በጣም ዝነኛ በጣም የቆየ ዳቦና ኬክ ቤት ነው። ስሙ መከታተል ግን ስራ አለስ እንደዚህ አይነት የጸጉር ስታይል እንዴት እንደሚያስጠላኝ ወይኔ። ሰላም የፋራክ ፋሚሊዎች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው ባባውዱ ቪዲዮዎች ከች ብለናል። እናንተ ዘና ፈታ ያደርጋሉ፣ እንዲሁም ትንግርትን ይጭራሉ፣ የእናንተንም ሀሳብ አስተያየት ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው እንደተለመደው ቪዲዮዋን ላይክ አድርጋችሁ መጀመር ነው። ለቤቱ አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ቴስቲ ሶያ ስጋ ነው ብለህ የጋበዝካት ቺክ እኮ ነች። ዛሬ 10 ሚሊዮን ካሌለው ቤት መኪና ካሌለው አላገባም ምናምን ነገር የለን። እስቲ የቦምቦሊኖውን ታሪክ ልደግም። በነገራችን ላይ ወንድም ያንተም ያሌላሃትን ያልተማረችውን እንዳታገባ። በቃ ህይወት በጋጭ ደስ የሚለው እኩል ሲዋጣ ወንድሟ ያሌለውን እኛ እሱ እኮ ነው የቸገረን። ያውም በዚህ ዘመን እስቲ 10 ሚሊዮኑን እሷ ሰርታ ታምጣው ይሻላል። ከዛ ትምረጥ አይሻልም? ደፋ የዘመኑ ሆያው በሩን የቪላውን ፈትበለው በሩን የቪላውን ኦፕን አርገው ዶሩን የሃውሱን ኦፕን አርገው ዶሩን የሃውሱን ሆያ ሆዬ የኔ ጌታ ጌታ ለጌታ የማይረታ የወንዜ ሂፖፕ ለቡዮ መተናል እንጨፍር በራፕ ሂፖፕ በቃ ቀይረውታል እኮ የወንዜ ታይገር ወንጀዋን እንጂ አንፈልግም ብር የወንዜ ታይገር የወንዜ ራጋ ሲዞ ያውዬ ጎበዝ ተረጋጋ የወንዜ ራጋ ክፈት በለው በሩን። እኛ ፈላ ሆነን እኮ ጸዴ ነበረ የምር እንዴ። ቢዝነስ በሉት በቃ አሪፍ ግጥም እናዘጋጃለን፣ ወተን ሆያው እንላለን። በቃ አሪፍ ብር ነው ተከፋፍለን የምንገባው። ስማ ቢየሩ ክርስቲያኖ ሮናልዶ ራሱ ማለት ነው በ41 ነው በ42 ዓመት ትናንትና ነው ያገባው። አንተ በዚህ ኑሮ ማለት ነው ከኔ ጋር ኮዬ ፈጪ ኮንዶሚኒየም ለመኖር ምንድነው ጥድፊያው? እንጋባ እያሉ እንደዚህ ከኔ ጋር እንትን የሚያስፈልግ ነው ማለት ምንድነው? ያንን ኤልሼፕ ሶፋ ለመግዛት እንደዚህ ጥድፊያው በዳይፐር እንትን ለማለት ኧረ ተው፣ መጀመሪያ ተው፣ እንቋቋም፣ ተው፣ ሳቢውን ያስተው ተው። እናቴ ነገ እኮ ምስል አንተም ወጥተህ ስኳር አባቴ ልሾፍ ነው። እንደዛ እንዲሆን ደግሞ አልፈቅድልክም። እኔ በጉልበት አዳሪ እንጂ በወገበ ተዳዳሪ እንድትሆን አልፈልግም። ቤብ አይመስልም ቤብ ብራዘር ጥሩ ምክር ነው። ብንሰራ ነው የሚሻለን። አባቴ ወገበን ጠበቅ አድርገህ ወደ ስራ ነው እንጂ ወደ ስኳር ማሚ ምናምን አይነፋም። ሰምታል። በኋላ ላይ አንተም በፊና እኔም በፊናችን ልንሆን ስለምንችል በጊዜው ዘግጠ ስራ ተብለሃል። ብራዘር መስራት ነው የሚያዋጣው። ዳቦ ቤት ተቀጥሬ 15 ቀን ሰርቼ ተባረኩኝ። በጣም ዝነኛ በጣም የቆየ ዳቦና ኬክ ቤት ነው። ስሙ መከታተል ግን ስራ አለ ስባል ገባሁኝ። ስራ ምንድነው? ዳቦ ቤት ስሰራ የመጀመሪያ ጊዜ ነበር። ከሆነ 12 ሰዓት ገብቼ 8 ሰዓት ነው የምወጣው። ከሰዓት ከሆንኩኝ ደግሞ 8 ሰዓት ገብቼ ማታ 2 ሰዓት ነው የምወጣው። 3 ቀን 4 ቀን እስክሰራ ድረስ ዋና ባለቤቷን አላውቃትም፣ አልመጣችም፣ አልተገናኘንም። ማናጀሩ ጋር ነው ያወራነው። እናቴ የሆነ ስራ ሰርታ ጥሩ ብር ገባላትና ማስታወሻ ጫማ ልግዛልሽ ብላ ስኒከር የገዛችልኝ። ጫማ ያምራል በጣም፣ በሰዓቱ ውድ የሚባል ጫማ ይመስለኛል። ከ3 ቀን ካረቀ ዋና ባለቤቷ መጣች። ስትመጣ እሷ ያረገች ጫማና እኔ ያረኩት ጫማ ተመሳሳይ ሆነ። ከለርም በቃ ሁሉ ነገሩ ተመሳሳይ ነው። ታች እስከ ላይ በደንብ አየችኝ፣ ግን ደበራት፣ የሌለ ደበራት። በቃ አለቃዋን አታወቂያት ምናምን ሲሉ ሰላም እንዴት ነሽ ምናምን አልኩኝ። ከዛ ልጅም ስለሆንኩኝ በጣም ነው የምፈራው። ከሰው ጋር እንደዚህ በደንብ አላወራም፣ ኮሚኒኬት ማድረግ አልችልም። 15 ቀን ሰርቼ ቀድሜ ከ3 ቀን ካረቀ በፊት ፍቃድ እንደዚህ ፋሚሊ ጋር ምናምን ብዬ ነገርኳት። ችግር የለውም ቀኑ ሲደርስ አውሪኝ ምናምን እፈቅድልሻለሁ ብለኛለች። ፍቃድ እንድትሰጪ ነበረ አልኳት። ፍቃድ አልሰጥሽም ዝም ምናምን አለችኝ። የተነጋገርነው ደሞዜ 15 ነው። 15 ቀን የሰራሁት 200 ብር ነው የሰጠችኝ። ጋይስ 200 ብር ሰታኝ አባረረችኝ። እና በጣም ብዙ ሰራተኛ ደሞዜ ሳትሰጠኝ ምናምን እያለ በጣም ብዙ ሰራተኛ እያለቀሰ ሲወጣ ይቻላል። መጣ 3 ነው ቤቷ የፈረሰው። በአንደኛው ተገነባ፣ ተሰራ፣ አሪፍ ተደርጎ ፈረሰ። ድጋሚ ሰራች፣ ድጋሚ ፈረሰ፣ ድጋሚ ሰራች። የደሃባ በጣም መጥፎ ነው። እዚህ ነገር ላይ በጣም ተጠንቀቁ ማለት ፈልገ። አይ አንቺ ራሱ ልክ አልሰራሽም። እንዴት ካለቃሽ ጋር ተመሳሳይ ጫማ ገዝተሽ ትሄጃለሽ እንዴ? እኩል ቤት ዋይ
እየተዋወቀን አለቆቻችን ባህሪያቸውን እያወቅሽ ዛሬ ፌሻል ተሰርቻለሁ እንደምታዩት ነው። ተመልከቱት። እግዚአብሔር ፊትህን ተሰርተ ፌሻል ስሰራ በጣም የገረመኝ ነገር ምን መሰላችሁ? ኧረ ጉድ የዛለት አባትክ ወደ ውጪ በደፉት። አሁን እኛም ከአንተ ጋር ተቆጥረን ነው አይደለ 120 ሚሊዮን ህዝብ ብንባለው እንደው ፈጣሪ ምኞተን አይቶ እኛም ምንም አንልም። የዚህች ልጅ እናት ምንኛ ተጎዱ። 9 ወር አርግዘው ሽልጥልጥ ወለዱ። እኔ ባለ አንድ ብሩ ሰውዬ አረጀውኝ እንጂ አልሞትኩም። ባለ አንድ ብሩ ሰውዬ ነው እንደዚህ ነው። አረጀውኝ እንጂ አልሞትኩም። ይኸው በህይወት አለ። ጋይስ ይመሳሰላል። እስቲ ኮሜንት ላይ ግን እርጅና ስለመጣ ያዛን የተነሳው ይመስላል የምትሉ ኮሜንት ላይ አሁን ደግሞ ትንሽ ያው ሰውም ያረጃል። አንዴ ሊጥም ራሱ ይቆመጥጣል። እርጅና ያዞኝ ነው እንጂ ያው አልሞትኩም አለውኝ እኔ። ወይኔ አንድ ብር በአንተ ጊዜ ሁሉ ነገር ፒስ ነበር፣ ሁሉ ነገር ጸዴ ነበር። ምን ያደርጋል አሁን? ኦኬ ቤተሰብ ባለፈው ፓፒ ጋር ታቶን ተሰርቼ እንደጨረስኩ ለሚስተር ሰን አሳየዋለሁ ብያችሁ ነበረ። አሁን ላሳየው መጥቻለሁ። ምን እንደሚል አብረን እናያለን። እርግጠኛ ነኝ ደስተኛ ይሆናል ያልኳችሁ ደስተኛ ይሆናል። እና ካሜራማን ምን አይነት ታቶ በተሰሪ ነው? እሺ በቃ ተግለጥ። አሁን ምን ላይ ተሰርታ ነው? ኧረ ጀርባዋ ላይ የሚካኤልን ስዕል አድኖ ተነቅሳ ሰሩት እንደምወደው ታውቃለህ አይደል? ብዙ ነገር ሞዴልሽ በዚህ ነው የምትገልጪው። ሰውነትሽ ላይ በመለጠፍ ቆዳሽ ላይ አሁን ታስጠፊዋለሽ። እሺ አይጠፋም። ሰላም ይጠፋል። እንዴት አቶ አንተ ማለት ነው የሱ የኔ ጉዳይ አይደለም፣ ግን ጀርባሽ ላይ እኮ ነው ያለው። ቆይ አንቺ ከዚህ በኋላ ወሲብ አታርጊ። ታዲያ እዚህ ጋር ምን አስመጣው እንዴ? ሰላም ይኸውልሽ፣ ሂጂና አጥፍተሽው ላይ አልኩሽ። ሂጂ። የአንቺ ቅብጠት ራሱ አይጠፋም እኮ ምን ማጠፋው? እሺ እና እንዴት አይናደድም? ተናደደ። እንዴት ነው ሽፋቱ ማጠፋው እንዴ? እኮ አይጠፋም። ካሜራማን ባይዘው እኛ አትነቀሱ ማለት አንችልም፣ ግን የምትነቀሱትን ነገር ብትለዩ እንደ ሀሳብ ማለት ነው። ማለት እንደዚህ አይነት ነገሮችን ባትነቀሷቸው መልካም ነው ብዬ አስባለሁ። የእናንተ ሀሳብ ምንድን ነው? ምንድን ነው? ለምን አችልም? አንተ ችግር ምንድን ነው? አችልም እንዴ ውሃ ቢጠርመት ያው ልጆቹ ካንተ ያነሱት አይደል የሚጾሙት? ካንተ ያነሱት አይደል እዛ የሚቆርቡት? በቃ ዛሬ አይችልም ወይ ነገ ወይ ከነገ ወዲያ ይሻላል። ያው ነው ከነገ ወዲያ ቢርብህስ? ዛሬ እንዴት ነው አንተ የተራብከው? በቃ ዛሬ ይርቦታል። ማዘር ታዩ ከዛ ጸጉሬን እየላጥልኝ ስቆኝ እናንተ ጸጥ ቢኪዎቹ ነው እንጂ ልበላ እፈልጋለሁ። እንዴ ጠዋት ተነስተህ ለምን አልችልም። አሁን እኔ ለምሳሌ ስለለመድኩኝ ለልጄ ጠዋት ቁርስ እኔ ብትለኝ አልበላም። ለምን ጨጓራዬ ለምዷል ጠዋት ማለት አላለመደም። መስኪን በቃ ማዘሯ ዛሬ ሆዱ ሙርሙሩታል። ጨጓራውን እያመመው ስለሆነ በቃ ዛሬ ፍቺ የስኬታማ ትዳር ሚስጥር። ጓደኛዬ እንዴት ነሽ? ደህና ነሽ? ኧረ በስመ አብ እንደየው ይነባል። ካገባሽማ እንደየው ይነባል ነው እንጂ ቅጥ እኮ ነው የሚያደርገኝ። ያዘን እንዲህ ነው እንጂ ልብን ስንጠቅ ማረግ አበባ በየቀኑ ምገዛውን አይከለክለኝ። ሄኝ እስቲ ብቻ በቃ እንደሱ አይነት ባል አግቢ። ኧረ ምን ያደርጋል ከእንደሱ አይነት ባል ውጪ? አዎ እንዴ ታዲያ ልብስም ጫማ ሁሉም ነገር ፋሽን መጣ አልፈኝ። ታዲያስ አዎ ኧረ ጓደኛዬ ሌላ ምንም በቃ እንደየ አይነት ባል የምትፈልጊው ነገር አለ ሌላ? አይ እንዲህ ነው እንጂ ማስረሳት። እሺ ባይ እንግዲህ ጓደኛዬ የነገርኩሽ። አይ ሴቶች እንደዚህ አይነት ብልሃት ብትጠቀሙ ጸዴ ነው የምር። ስራ ፍጠር ስትባል አይ ባይዚ የሰው ፓርኪንግ መጀመሩ ማይቀር ነው። ራሳችሁን አዘጋጁ። ፓርኪንግ ነው። ፓርኪንግ ተቀመጥሽበት ፓርኪንግ ማስቀመጥ ጀምራል እንዴ? እንደዚህ ጀመራች? አረ በስተጀርባ እንግዲህ ምን ሰርግ ወይ
ለኢየሱስ ሆድ ውስጥ አላምንም። የኔ አባት ሲያሳዝን ችግር ማካሽ ወደዛ ተናይወስ ይያንዲ እንዴ! ኧረ ተጋደሉ። ኧረ ማዘሯ ገላጋያቸው ልጆች። ኧረ ተጋደሉ። ኧረ ተጋደሉ። ኧረ የሰው ያለ ኧረ ተጫረሱ። አፋ ሲጣፍጥ ነው ታረቁ ማለት ነው። የሴት አመልና ሽሮ ወጥ አንድ ነው፣ እየገነፈሉ ማባበል ዕዳ ነው አሉ። ሰዱት ወንፊቴን ማንም ሰው ይንፋበት፣ ሰፌዴን አልሰጥም ሳላበ ጠረበት አልሽሳምን ነው እንዴ? ለትዳር ምን ያስፈልጋል ሲባል ምግብ ያልሽ ሴትዮ እንዴት ነው ከአንቺ ጋር ተግባብቼ መኖር የምችለው? እኔ the future is brightness the is meaningless አሉ። ፊት ስትሄጂ እያየው ሼፕሽን ከወለድሽ በኋላ ሳይሽ ቼንጅ ማድረግሽን መለየት አቃተኝ ወገብና ዳሌሽን አሉ። እንዴት ነው? እኔ ቆይ አረ ሀቢቢቲ ጨጓራ የተቃጠለ ማን ነው? አንተን ብቻ ገጣሚና ተሳዳቢ ያደረገ ተናገር። እኔ ስደበርቄ ነው እቺንም ስታግበሰብስ ግቢ ውስጥ እንዳቀር እንዳሮጌ ባስ እኔን ዚስ ካንትሪ ኢዝ ዚስ አም ኖት ግብስብስ አንቺ ብስብስ ቢመታ ይሰማል ከዚህ እስከ አርባ ምንጭ። አረ እንዴት ያስንቃል የባለቤቴ ቦርጭ። እንደ ነጋሪት መጥቼ እጎስምሻለሁ ጠብቂኝ አማስልሻለሁ መጣሁ እዛው። ግብር በዚህ ከቀጠለ ከግብርና ኮታ ሚኒስተር ነበር የመጣው እና ምን አሁን ግብር ከፍ እየመጣው ምን ቀራችሁ? እሱ ለራለ በና ዝም በል ምን ልታረገው ነው? ነገር ምን ሆነች? ቁርስ በልተሃል? በልቻለሁ። ምሳስ ጭራሽ በሉት። በቃ በጣም ጥሩ ደረሰኝ። ትበል በና ደረሰኝ አምጣ። የምን ደረሰኝ ነው የምትለው? ቤቴ እኮ ነው ያለሁት። እንደዛ አማርኛ እኮ ድሮ ቀረ አባዬ። እንደዛ አማርኛ እኮ ድሮ ቀረ። እንደዛ የሚባል ነገር የለም። ይሄ እኮ ማይቀር ነገር ነው። ባይዚ እራት እየበላ ደረሰኝ ታውቋል። ደረሰኝ ስጠኛ ባለፈው ነው የገዛናት። እሱ በልቷል። ይበላል። ቁርስ መቼ ይበላል? የእሱንም ደረሰኝ የተመታ እኔ ውጣልኝ አልኩኝ። ውጣልኝ ተበል ና አስጎ ጌታ ለጌታ እዚህ ቤት እንደምናችሁ በዓመት አንድ ቀን ምንድነው አሁን? እሺ ከፋኝ እንደገና ሙልሙል ዘጠ ከፋኝ እንደገና መረረኝ ምን ማድረግ ይቻላል? ፓስፖርት የላት ውጪ መሄድ አማራት። እንኳን ተወለድሽ ዛሬ ልዩ ቀን ነው ልደትሽ እወጣለሁ ከዚያ ሀገር እያልሽ ሳትወጪ ግን 24 ሞላሽ ካናዳ አሜሪካ በጣም ያስጠላቸዋል። መንፈስ ሳይብለሽ ሀገር ታማርጫለሽ ለራስሽ ያለባለ የነገሯት ማርያም ደሞዝ ማትቆጥቢ እቁመሽ ይመችሻል በጫማ እና የውስጣለው የነገሯት ጨርሰሻል። ታስብ የነበረቻቸው ነገሮች እንዳለ ማለት ነው በሙዚቃ ነው ቁጭ ያደረጉላት። የማይገመቱ ስሞች ፓርት 2። እሺ ስማችሁን ትናገራላችሁ። ማንስን ጨለማው በድሉ
ሸለማው በድሉ ጭራሽ ነው የማይቆላመጠው። ጭራሽ ለምን ነው የማይቆላመጠው? ምን እያልክ ነው? እንዴት ነው የሚቆላመጠው? ይሄ ስም ተቆላምጦ በፍጹም ፋሚሊዎች እስቲ በድሉን አቆላምጡት ኮሜንት ላይ የፈጠነ አይ ለነገሩ ትመስላለህ አንተ ውጣልኝ ቤቱን ለቀህ ውጣ ይውጣ ነውረኛ ጭራሽ ነውር ደግሞ ስም ሆኖ መጣ ማን ትባያለሽ አንቺ ደግሞ እኔ አልጋነሽ ለስንቱ ነው አባትሽ ጭራሽ ኧረ አይደለም እሺ ሙሉቀን አልጋነሽ ሙሉቀን ከቺቺኒያ ነው ተሰብስባችሁ ዛሬ ደግሞ ባለፈው ሽንት ቤት ነው ዛሬ ከቺቺኒያ ነው የመጣችሁት አይደል አልጋነሽ ሙሉቀን ምን አይነት አባትሽ አይወድሽም ማለት ነው የምር ነው እንደዚህ ብሎ ያወጣል አታፍሪ አባትሽ ራሱ አያፍሩ ማለት ለምን ነው እንደዚህ የምትናገረው በቃ ሌላ ነገር አያስፈልግም አልጋነሽ ሙሉቀን ለነገሩ ሰፋ ብለሽ ውጪ በእናትሽ አይ አንዳንድ ሰው ስም እኮ ማርያም በጣም ነው የሚያስገርመው አሁን በድሉ ጭራሽ ነው የማይቆላመጠው እንዳታስቡት ለማቆላመጥ እንዳታስቡት ጫካ ገብቼ ብጉሪላ ያለንበትን ሁኔታ እኮ ቁጭ ያደረገ ቪዲዮ የምር ከዝንጀሮ ነው የመጣው ይሉኛል ከቤት ነው የመጣሁት ጀርቤ ላይ ያለውን ፀጉር በምንድን ነው የምላቸው ፈረስ ገዝቼ ልጋልብ እንዴ ይሄ የሁላችን ታሪክ ነው ጋይስ የምር ከማሞቴ በፊት ቅቤ ልቀባ የእንጀራ አባት የተባለው ዳቦ አትሆን አሁን እዚህ ጋር 10 ሚሊዮን ብር ባገኝስ እህቴ ህይወት ከብዶሻል በቃ እኮ ላይፍ ሊያሳብደው ነው ሁላችንም የምር ከበለሽ ከዚህ ግን የሽሮ ሻማ ገዝቼ ልደት ይላክብር ከቤቱ ታይሉኛል የራሳችሁ ልጅ ሸምጥቼ እኮ አይደለም ቸግሮኝ ነው ደመናም ጥሩ ነው ዝናብም ደስ ይላል ሚስት ኤክስ በኤክስ ስትሆን ሁሉም ወንዶች እንደምትለይብኝም ታውቃለህ ወይኔ ቤብ ተፈታብኝ ጫማዬ አስልሻለሁ ምን ችግር አለው ታዲያ ወይኔ አብርሽ ራስ እኮ እንደዚህ ነበር እኮ የሚያስልኝ አብርሽ ደግሞ አብርሽ ኤክሴ ነው አስፈላጊ ነው እኔ እኮ እንደኔ ላስገባሽ ደረጉ ገቤ ራስ እኮ እንደዚህ ነበር እኮ የሚያደርግልኝ ማን ነው ገበያው ነው ኤክሴ እንዴ እንደዚህ አይነት የፀጉር ስታይል እንዴት እንደሚያስጠላኝ ወይኔ ቁሜራ ያቺስ ከፋ ያንቺስ ከፋ ቁምላቸው ነው ኤክሴ የባሰ አታምጣ ስትናደድ ቆርጥ ዳኛቸው አይደለ ኤክሴ ነው ወይኔ ብራዘር በቃ እየነገረች ነው አባቴ ወደ ኋላ መዞር አያስፈልግም ወደፊት ገስግሰው አርቲስት ሰገን ይፍጠሩ ምንድነው የተፈጠረባት ምንድነው ልትነግረን የፈለገችው ሰላም እንዴት ናችሁ ሰገን ነኝ ዛሬ በፊት ለፊታችሁ የመጣሁት ስለ አንድ ነገር ለመናገር ነው በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ስለ አንድ ነገር መናገር ፈልጋለሁ እሱ ምንድነው ሰዎች በህይወት ስንኖር ስለሚመለከተንና ስለሚያገባን ነገር ብቻ ብናወራ መልካም ነው ብዬ ከሚያስቡ ሰዎች ውስጥ አንዷ ነኝ ለምሳሌ ስለ ራሴ ስናገር እኔ ስለሚመለከተኝና ስለሚያገባኝ ነገር ብቻ ማውራትና መስማት ነው ፈልገው በማይመለከተኝ ጉዳይ ላይ መስማትም ሞድ ሰው አይደለሁኝም እና ምንድነው ወደ ዋናው ፖይንት ስገባላችሁ ከቅርብ ጊዜ ወዲህ ብዙ በኮሜንት ሴክሽኖች ላይ ስለኔ የተሳሳተ አመለካከትና ግምቶች እንዲሁም ደግሞ አላስፈላጊ የሆኑ ኮሜንቶችን ሳስተናግድ ቆይቻለሁ ነገር ግን ዛሬ ላይ ሳስበው በዚህ ጉዳይ ላይ መልስ መስጠት አለብኝ ከኔ ቢሰሙት መልካም ነው ብዬ በማሰብ ነው ዛሬ በፊት ለፊታችሁ የመጣሁት እሱ ምንድነው ከቅርብ ጊዜ ወዲህ ያው በመለቃቸው ቪዲዮዎች ላይ የተለያዩ መልካምም መጥፎም የሆኑ ኮሜንቶችን እየተመለከትኩኝ ነው ዛሬ ግን መልስ መስጠት የፈለኩት ስለኔ መልካምና ቀን ልብ ላላችሁ ለምትወዱኝና ለምታከብሩኝ የቲክታክ የሶሻል ሚዲያ ቤተሰቦቼ ነው ዛሬ ለእናንተ ለመመለስ በፊት ለፊታችሁ የመጣሁትኝ እሱ ምንድነው በመጀመሪያ ከኔ ሳይሆን ከእግዚአብሔር ነው ሁሉ ነገርና እግዚአብሔር ክብሩን ይውሰድ እግዚአብሔር ይመስገን ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው ምክንያቱም ፈልገው የነበረው ነውና ፈልጌ ነው የከሳሁት ፈቅጄም ነው የከሳሁት አምኜበትም ነው የከሳሁት ምንም አይነት የጤና እክል ሳይኖርብኝ በስፖርት እና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩትና እግዚአብሔር ይመስገን አንዳንድ ሰዎች ኮሜንት ላይ እንደሚሰጡት ቀላል ነገር አይደለም
ብዙ ልፋት ይፈልጋል። በዛ ቻሌንጆች ውስጥ አልፌ ነው ዛሬ የምፈልገው ደረጃ ላይ የደረስኩት እና ለዚህ ደግሞ እግዚአብሔር ይመስገን። ብዙ ሰዎች ምናልባት እኔን ለማሸማቀቅ፣ አንገት ለማስደፋት አላስፈላጊ የሆኑ ኮሜንቶችን ሲሰጡኝ ቆይተዋል። የሚገርማችሁ ነገር እኔ በእንደዚህ አይነት ነገር የምሸማቀቅና አንገት የምደፋ ሰው አይደለሁኝም። እግዚአብሔር ይመስገን። እኔ ብዙ ያሳለፍኩኝ ብዙ ፈተናዎችን ያየሁኝ ለፈተናዎች እጅ የማልሰጥ ሰው ነኝ እና ብዙም ቦታ አልሰጠውም ለዛ ነገር። እግዚአብሔር ይመስገን አይቼ ብሎክ አድርጌ ነው የምወጣው። ምክንያቱም በእኔ ቤት በእኔ ቦታ ነው መጥተው ኮሜንት ሴክሽን ላይ የሚጽፉት አይደለ? አላስፈላጊው ነገሮችን ካየሁኝ ወዲያው ብሎክ ነው የማደርገው። ሌላ ትርፍ ንግግርም አልነጋገርም፣ አላስተናግድም። ምክንያቱም የአእምሮዬ ሰላም መጠበቅ ስለምፈልግ መጽሐፍ ቅዱስም ከምትሰሙትና ከምታዩት ተጠበቁ ስለሚል ማለት ነው። እና ውድ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታም አልያዘኝም። የሟርተኞችም ሀሳብ አልተሳካላችሁም። እዚህ ሶሻል ሚዲያ ላይ ከምናያቸው ነገሮች አንዱ ሰውን ኔጌቲቭ ነገር እየተናገሩ ኔጌቲቭ ኮሜንት እየጻፉ ወደማይሆን አቅጣጫ መምራት። እንደዚህ አይነት ነገሮች ብንተዋቸው ምንም ጥቅም ስለሌላቸው ማለት ነው። ምክንያቱም የሰው ህይወት ነው ሊያበላሹ የሚችሉት እና እንደዚህ አይነት ነገር የምናደርግ ሰዎች ከስህተታችን እንቆጠብ እላለሁ። ለዛሬ የነበሩን ቪዲዮዎች ይህን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። በዛሬ ቪዲዮ ላይ ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልኝ። እኔ ከወዲሁ ተሰናብቻለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው ቻው።